አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ ይዤላችሁ የመጣሁት ስለ ስደት ገጠመኝ ነው ማለት ነው። ኢንሻአላህ እንከታተል። እስከማለማመጥሽ ድረስ እነዚህ ልብሶች የሆነ ክላስ አስገብታ ዶላቡ ከፍታ እነዚህን ዶላቦች ጠብቂ ያለችኝ። ያኔ በአረብኛ ጠብቂ ማለት እጠፊ ነው። እኔ ደግሞ በአማርኛ ተረጎምኩትና ቁጭ ብለሽ ጠብቂ ያለች መስሎኝ ወንበሬን አምጥቼ ቀሩን ሙሉ እነዚህ ደግሞ ማን ሊሰርቅ ነው ይሁን እንዴ ብዬ ቀሩን ሙሉ ቁጭ ብዬ ስጠብቁ አልኩኝ። ከዛ ወደ አረብ ሀገር አትሂዱ ምናምን የሚሉ ስለካ ሀበሻ እርስ በራሱ እየተቀናና ነው። እንደዚህ ቁጭ ብለን ልንውል ነው እንዴ አትሂዱ ምናምን የሚሉ አልኩኝ። ከዛ ስትመጣ ቁጭ እንዳልኩኝ ነኝ። ያኔ መቀመጫ ሁሉ አሞኛል የተቀመጥኩበት። ከዛ ተቆጣች። በቃ እኔ አላቅም ብቻ ትጮኻለች። በአረብኛ ምን እንደምትል አላቅም። ደወለች፣ የሆነች ሀበሻ ጋር ደወለች እና አገናኘችኝ። አንቺ ለምንድነው ስራ ማሰሪው ምናምን ብላ ስትቆጣኝ፣ እንደ እኔ ምንድነው ጠብቂ ያለች ልብሱ። ከዛ ቁጭ ብዬ ስጠብቅ ነበረ እንጂ ሌላ ስራ ስራ ያላለችኝም አልኳት። አንቺ ጠፊ እኮ ነው ያለችሽ ብላ እንትን አለችኝ ያለውኝ እና ሳቀውብኝ። ይሄን ይመስላል። ብዙ አለ፣ ያው ከብዙ ትንሹ ይሄ ነው። ሰላም አለይኩም። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ኢንሻአላህ ስደት ገጠመኝ። እኔ ከሀገር የወጣሁት በረመዳን 15 ነበር እና በረመዳን 15 ነው ከሀገር የወጣሁት። እዚህ አስሮችም ከመጣሁት ሳውዲ ማለት ነው። በረመዳን 15 ነበር እና በሶስተኛው ቀን በሶስተኛው ቀን ጊድር አምጪ አለችኝ። ከመጥበቅ እየሰራን እያለ አፍጠር እየሰራን ጊድር አምጪ አለችኝ። ከዛ በጣም ተጨናንቀናል። አዙማ ነበር እና ጊድር አምጪ ስትለኝ ግራ ገባኝ እና እንዴ እዚህ ሀገር የረመዳን ሰውነት ሰደቃ በ18 ነው እንዴ የሚደረገው ብዬ ጊድር ሲባል እኔ በአማርኛው ጊደር አላ ጊደር ነው የመሰለኝ። እንዲ ላም ያልወለደው ጊደር ነው የሚባለው እና እሱ መስሎኝ እሺ አመጣለሁ ብያት 3ኛ ፎቅ ነው ያለ ነው። ወደ ታች ወረድኩና በጣም አዝኛለሁ። አላሳዝናትም? አሁን ጊደሯን ይሄን ደረጃ እንዴት አድርጌ ነው ማውጣት እያልኩ አስባለሁ እና እንዴት አባት ያርግቼ ነው ማውጣት? ያ አላህ ከዚህ ፊት ናውጣኝ ምናምን እላለሁ። ደግሞ ሱሁር አልበላሁም፣ በጣም ደክሞኝ ነበረ እና ያ አላህ በዚህ ላይ ደክሞኛል፣ እንዴት ብዬ ነው እዣት መውጣው ምናምን ብዬ እያሰብኩ ከዛን ታች ወርጄ ሆሽ ስፈልግ የለችም እቺ ጊደር። ያ አላህ በቃ በጣም እንትን አልኩኝ፣ የሆነ ተጨናነኩኝ እና ሆሽ ላይ የለችም። ግቢው በጣም ሰፊ ነው። ፈልጌ የለችም። ከዛን በቃ እቺ ጊደር በጥሳ ጠፍታ ነው ብዬ ቀስ በቃ ፈርቻለሁ ለሴትዮዋ ልነግራት እና ቀስ እያልኩኝ ወጣሁኝ ፎቅ ማለት ነው። ከዛ ሴትዮዋ ተናዳለች። የት ሄደሽ ነው ምናምን ብላ ስታፋጥጠኝ ጊደር ላመጣ እኮ ነው የወጣሁት በአማርኛ ነው የምላት። ከዚህ በፊት የምንግባባው በእንግሊዝኛ ነበር እና በአማርኛ ጊደር አምጪ አላልሽኝም እንዴ ምናምን አልኳት። ከዛን ጊድር እንጂ ጊደር አይደለም ያልኩሽ ብላ ጊድር አሳየችኝ። ድስት ሆኖ ተገኘ ጊድሩ እና በራሴ ሁሌ ሳስበው ያስቀኛል። ሰላም አለይኩም ወረህመቱላሂ ወበረካቱ። በመጣው በሶስተኛ ወሬ ነበር እና አላህ አግርቶልኝ ቶሎ ነበር ቋንቋ የለመድኩት እና ልጁ መጣ ከውጭ። ቋንቋ እንግዲህ አክቲቭ ሆኜ ለምጃለሁ ማለት ነው። ከዛን ግን አንድ ቋንቋ አትገባኝም ነበረ። ከዛን ልጁ ከውጭ መጣ። እናቱን አሟታል እና እኔ እናቱ እንዳመማት ልነግረው ነው ለሱ። ሴትዮዋ ስኳር ምናምን አለበት እና ልነግረው ፈልጌ ሄድኩና ማማ ከርባን አልኩት። ከዛ እንደነገጠ ሰውዬውሽ ከርባን አለኝ። ማማ ከርባን አልኩት ደጋግሜ እስከ 5 ጊዜ እንደዛ ከርባን እያልኩት። ከዛ ተናደደ ሰውዬው እና እየሮጠ ገባ። ሰውዬው ሊሄድ ቾክሎ ነበር እና እየሮጠ ገባ እና
ከዛ እናቱን አይቷት ውሽ ከርባን ይላታል ሴትዮዋ። ከዛን ማማ ከርባን አለችኝ ሲላት ሴትዮዋ ተናደደች። ምን ማለት ነው ከርባን አውቀሽዋል አለችኝ። ከዛ እኔ ምን አውቃለሁ ግን እንዳመሽ ልነግረው ፈልጌ ነው አልኳት። ሴትዮዋ በጣም ተናደደች። እንዴት ከርባን ትለኛለች ብላ ከዛ በኋላ አንድ ልጅ መጣች። ከዛ በእንግሊዘኛ ስታናገረኝ የፎቅ ሴትዮ ናት እና እኔ ተዕባን ለማለት ፈልጌ ነው አልኳት። እንግዲህ ተዕባንን አላውቀውም፣ እኔ በከርባን ነበር የማውቀው። ተዕባን እና ከርባን እንግዲህ ያን ቀን ችግር ፈጠሩ። ሴትዮዋ በጣም ተናዳ ከዛን እኔ ተዕባን ለማለት ፈልጌ ነው ስላቸው በጣም ነው የሳቁት። መናደዳቸውን ትተው ሳቁ እና ከርባን እና ተዕባን በጣም አስቸግረውኝ ነበረ። በጣም ብዙ ገጠመኞች አሉኝ በእነዚህ ሁለት ፊደል። تشد الدنيا فرحا معنا كي نصنع خيرا የመጀመሪያ ጊዜ ነበረ ከኤርፖርት እንደመጣ ነው እና በጣም ፀሐያማ ነበረ። በዚህ ወቅት ምናምን ይመስለኛል ብቻ ሙቀቱ ሙቀት አይደለም፣ በጣም ነው እየተቃጠለ ነው እና መጥቼ ልክ እንደገባሁኝ ሻወር ወስደሽ ተኝ ምናምን አለችኝ። ማለት ተኝው እንደው በምልክት ተረዳኋት እና ሙከየፍ ቤት ውስጥ ሙከየፍ አለ ክፍሌ ውስጥ ማለት ነው። እና ያ ሙከየፍ ማለት ተኝ ስትለኝ ያው እሷ ደግሞ ማለት አልከፈተችልኝም። ግን ይህ ሙከየፍ ሳየው በቃ ካሜራ ነው የመሰለኝ ማለት ነው። ሀገራችን የሆነ በካሜራ ይከታተሏቸዋል ምናምን ሲባል ስለምሰማ እና ለሌ ብቻ የሁሉም ካሜራ ገጠሙት እንደ ብዬ ሳልተኛ ይህ ካሜራ መስሎኝ ልብስ ሳልቀይር ምን ብሎኝ ካሜራ መስሎኝ ቁጭ አልኩና መጨረሻ በጣም ትዕግስቴን ሲያልቅ እዚህ ሀገር ተደንበረችኝ እና ወደ እሷ ደውሉልኝ ብዬ ቁጥር ሰጠኋቸው እና አረቦችን በዛን ጊዜ ያው ስለሚያውቋት እንደነበር ከዛ ደውሉ ምናምን ሲያገናኙኝ አረ ትልቅ ካሜራ ተገጥሞብኛል አልኳት። ምን አይነት ነው ስትለኝ በቃ ከረሩ ምናምን ነገርኳት። ወይኔ አንቺ ሙከየፍ ነው ይሄ ብርድ ማምጫ ነው አለችኝ። በቃ ምን ልሆን ወደኩኝ እላቸዋለሁ። ሁለተኛ ገጠመኝ ደግሞ ሴትዮዋ ሾርባ በትልቅ የድስት ሾርባ ተሰርቷል እና አንዳንድ ጊዜዎች የሆነ ሙቂ ለማለት ደፌ የሚሉት ነገር አለ። አሮጌቶች በተለይ ደፌ የሚሉት ነገር አለ። ደፌ ምናምን ሙቂ የሚሉት ነገር አለ። ደፌ በሀገራችን ድፊ ነው አይደለም? ድፊ ተመሳስሎብኝ ማለት ነው እና ትልቅ የትልቅ ሾርባ እንዴች ሴትዮ አሟታል እንዴ? እቺ ጤነኛማ አይደለችም የትልቅ ሾርባ ድፊ የምትለኛ ብዬ ያው ምንም ማድረግ አልችልም ብዬ ቆሻሻ ትልቅ ቆሻሻ ዳስኪታ አንጥቼ ያ ሾርባ ገልጬ በቆሻሻ ውስጥ ከተል በቆሻሻ ውስጥ ገልብጬው አረት ለባዩ በቃ ትላኛለች። ደግሞ ምንድን ነው ብዬ ግራ ተጋብቼ ስትመጣ ድስቱን አጥቤ ያስቀምጨዋለሁ። የታለ ስትለኝ ቆሻሻ ውስጥ አሳየዋል። እና በጣም ብዙ ገጠመኞች አሉኝ። ደቂቃ በጣም ስላስረዘምኩኝ ብቻ ለዛሬ ይበቃቸዋል ማለት ነው። እና ሀቂቃ ብዙ በግ ያስደርጋችኋል እና የምትልኩትን ቻናዎች ራሱ በጣም ትምህርት የሚሰጡ ናቸው። ጀዛኩሙላህ ኸይረን። በዚሁ ቀጥሉበት፣ አላህ ይጨምርላችሁ። ባረከላሁ ፊኩም። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። تشد الدنيا فرحا معنا كي نصنع خيرا يصنعنا ውድ ቤተሰቦች ፈገግ እንዲያላችሁበት አያጠራጠርም። ኢንሻአላህ ይሄ ክፍል 1 ነው። ክፍል 2 ይቀጥላል። ደስ ካላችሁ በኮሜንታችሁ አሳውቁኝ። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።